ከተለቀቀላት በኋላ በመሀል ላይ ምን ትጠቀም ምን ታርግ እኔ ምን አውቃለሁኝ። ነጥብ ትይዥልኛለሽ። አንደኛ ነገር ቆይ ጠብቂ፣ ይህንን ነጥብ ትይዥልኛለሽ። ከዛ ሲቀጥል ይኸው ያለችው ሁሉ መረጃውን ለአንቺ ልላክልሽ። ሀይበኝ እና ዋትሳፕ እንትን እኔ ቁጥር የድሮ ቁጥሬ ነው የኔ አልተቀየርም። ሀይበኝ አንቺ አለሽ። አዎ እሺ። ከለቀቀላት በኋላ ማለት አብረን እንስራ ብላሽ ነበር ላኪልኝ እና እኔ አትርፌ ልሽጥ ነው እንዴት ነው ወይስ? ኦኬ ያለው አሰሚ ጥሩ። ከለቀቀላት በኋላ እንደተጠቀመ ማሰማቱ አይደርስም። እኔ ላውራና ይሄማ መጀመሪያ ያመሰገንኳት ቪዲዮ ነው። እድሉን ስጡ ይለኔ። እኔ የምፈልገው ነገር እዚሁ ፊት ለፊት ይሄማ በሰላም ጊዜ የላኩልሽ ቮይስ ነው። ላውራ እኔ ከመጀመሪያ ከማውራታ በፊት ሀቢባዬ ህግ ካለሽ ቤቶች ውስጥ እዚሁ እያየናት ፊቷን ትታጠብልኝ። ጥሩ እሺ፣ ትታጠባለች። አንደኛ ጥያቄ ለምን ለራሴ ያልነገረችኝም? የአንቺን ጥያቄዎችን ጨርስና ለምን ለራሴ መታ አልነገረችኝም? በውስጥ እኔን እያመሰገነችኝ በውጭ ወጥታ ፊት የተበላሸብኝ ማለቷ ለምን አስፈለገ? እኔም ጀምር ጥያቄ። ሁለተኛ ደግሞ ከለቀቀላት በኋላ በእኔ ክሬም ማዲያቱ ከለቀቀላት በኋላ ምን እንደተለቀባች እኔ አላውቅም ነው። በቃ ሌላ ጥያቄ አለሽ? ወደ ሂዊ ከሚሄዳችን በፊት ወደ ይመጣሉ። ከዛ ያው ይህንን መረጃ ታሰሚልኛለሽ። ከዛ በኋላ ደግሞ ማንም ሰው እኔ ጋር ጥፋት አለ የሚል ቪዲዮ ስታስከፍቺ ፊታቸውን ይታጠቡልኝ ወዲያው ማለት ነው። ታጥበው ያሳዩኝ። ከኔ ለመግዛታቸው የዊዊን አምኜ ነው። ኦልሬዲ ችግር የለውም። መሲ ብሪጅስቶንም እፈልጋታለሁ። ትጠሪልኛለሽ። ሂዊ አዎ። ስለ ሌላ ጥያቄ የለሽም? ሶስተኛ ጥያቄ ፊቷን ትታጠብልኝ ነው። ሌላ ጥያቄ ያለሽ? ሌላ ጥያቄ የለኝም። ወደ ሂዊ እንሄዳለን። አንቺ የሚወት ታደርጊላት እና እሷ ደግሞ በተረዋ ላንቺ ያላትን ጥያቄዎች ታቀርባለች። የአንቺን 3 ጥያቄዎችን ይዣለሁ በኖት። አሁን ወደ ሂዊ እንሄዳለን። እሺ ሂዊ ያንቺ ተራ ነው። እኔ ምንም እሷን የምጠይቀው ነገር የለም። እኔ ለአንቺ ነው የምነግርሽ። በመጀመሪያ ደረጃ ማንም ሰው በሰዓቱ ጥሩ መስሎ ታየኝ፣ ቪዲዮ ሰራው። በጣም አሽቃብጫ መስግኛታለሁ። ማሽቃበጥ ራሱ ጠጋለሁ በደስታ ማዲያቴ በቃ ለቀቀ ብዬ ማዲያቴ። አንቺም በአካል አይተሽኛል። አንቺ ቤት ሜካፕ እንኳን ሳልቀባት ተኝቼ ተነስቼ አይተሽኛል። ሁሉም ሰው የሚያቀኝ ያቀኛል። የኔም ማዲያት የፊቴን የሚያውቀው ያውቃል። ኦኬ ሀቡ አልነገረችኝም ላለችው እንዴ እኔ በሌላ ስልክ ገብቼ ደግሜ ታስገብኛለሽ፣ አሳይሻለሁ። በዚህ የላኩላትን አይደለም ገና ልክ ማለት የሆነ የእንትን ማለት መጀመሪያ ማዲያትሽን ታውቂዋለሽ። ሰፍቶ ሲመጣ ስልክላት ነቅሎ እየወጣ ነው። መድኃኒት አለ የበለጠ የሚነቅል የሚያስጮህ ብላ ማረፍሹ ላከችልኝ የሆነ መድኃኒት። እሱ ከመጣ በኋላ ሀቢባ ጭራሽ አይኔን አሁን እያመመኝ ነው። እንደገና ደግሞ አላከችልኝም አልጠየቀችኝም ያለችው ማርያምን አለ ስልክ ያዘውን እኮ አይለቅም። እኔ ልክላት የመጀመሪያ ፊቴን ሁለተኛ ፊቴን መልሶ እንዲህ እየሆነ ነው። አረ እንዴት ይሻላል ብዬ ክሬም ደግሞ ላለችው በጣም ብዙ ልጆች እንትን እያሉኝ ስልኝ አለችኝም አስታውቂልኛል አለችኝም። አዎ እኔ ግን የደስ የሚልሽ የለም ማመን የሚያቀጥሽ በአንድ ጊዜ ነጭ ሆኔ ብድግ አለ በቃ ማዲያቱ። ከዛ ተኝቼ ስነሳ አብጧል ፊቴ እንዲጥልጥል ብሎ አብጧል። በጣም የሆነ ነገር ሆኗል። ደም መስሏል። ወዲያው ነው የደወልኩላት ምናምን ስልላት ምንም ችግር የለውም ደርቢ፣ ይሄኛውን ደርቢ፣ መጀመሪያ ያኛውን ደርቢ፣ ከዛ ያኛውን ደርቢ፣ ደራርበሻል፣ ተሳስተሻል ትለኛለች። እኔ ማይም አይደለሁም፣ ክሬም መቀባት የሚያቅተኝ ልጅ አይደለሁም። እኔ ኖ ከዚህ በኋላ ምንም አላረገው ማለት የሚያስፈራ ደረጃ ሆነ። አይኔን ያዘኝ ምናምን ነግሬያታለሁ። እየመለሰችልኝ ነው። አልመለሰችልኝም ያለችውም አይደለም መልሳልኛለች። በየሰዓቱ ነው የምታነሳው በፍጥነት ለዛው። ከዛ ግን በስነስርዓት ስታስረዳሽ ዋትሳፕ ላይ በስነስርዓት ታየው፣ እሱን ችግር የለው። ክሬም ደግሞ አምጪ ያልኳት ልጆች ማለት ነው እዚያ ላይ እኔ ጋር ያሉ ልጆች አንቺ ጋር ለምን አትልክልሽምና ቶሎ ስለማትመልስ ይው አንቺን ቶሎ ስለምታወራሽ አንቺ ጋር ታርግና ከአንቺ ጋር እንውሰድ ገባሽ ሲሉኝ ወደ 10 ምናምን ልጆች ምን አልኳት፣ ሰሊታ በቃ ለምን እኔ በራሴ በቅንነት ሙሽ እኔ ልነግድ ወይ እንትን ልል አይደለም። እኔ ጋር ላኪውና ከኔ ጋር ሰው ይውሰድ ክሬሙን ገባሽ አይደል? የኔ ቤት አንዴም 2 ልካለች። እኔ መጀመሪያም የዲሊቨሪ እንኳን ራሴ ነኝ የከፈልኩት፣ አጠቃላይ በነፃ አልሰጠችኝም። በደስታ ግን አመስግኛታለሁ ወጥቼ። ያ እንደዛ ሆኖ አቢባ
የሆነ ነገር ሲፈጠር አሁን እኔ ኃላፊነቱን ወስጄ የሆነ ነገር ሳረግ በዛው ዝምማ ለምን ገበና መደበቅ ነበረባት አለች። ቤቱን ከፍታ ገበና የምደብቀው ልብስ አይደለም ወይ የሚባል እንትን አይደለም። ይሄ አስተካኪው በውስጥ እንደዚህ ነው የሚባል ነገር አይደለም። ይሄ ፊት ነው። እኔ አይኔን እያመመኝ ነው። አሁን እኔ መረጃም ከሐኪም ቤትም አመጣለሁ ሪፖርት፣ ችግር የለውም። እያመመኝ ነው። ፊቴ ልክ አይደለም። በፊት የሚያውቃቋል ሐኪም ዶክተር ደግሞ ከዶክተር የሚያመልጥ ነገር የለም። ከሁሉም ሲታይ ሲመረመር ያስታውቃል። እኔ ለሷ ክፋት አስቤ የሆነ ነገር አስቤ ቢሆን ኖሮ ለምን አስፈለገ ማስታወቂያ እንደዛ እንትን ማለቴ? ለሷ ያን ሁሉ አሁን ድምፄን አሰሚ የምትልሽ ምንድን ነው የምታሰማው ድምፅ? አዎ አመስግኛለሁ፣ አሽቃብጫለሁ፣ እንደዚህ አሽቃብጫለሁ። ልክ በሚሊዮኔት እንደተከፈለ ሰው ከደስታዬ ብዛት ከፊቴ ላይ ማዲያቱ ተነሳ ብዬ ደስታዬ ማለት ነው። ገባሻል? ያቺ ትንሽዬ ማዲያት አሁን ግን ይኸው እንደዚህ ነው። አብጧል ፊቴ። በትልቁ አድርጊኝ እዩ ሀቢባ እዩ፣ በትልቁ አድርጉትና ፊቴ አብጧል። አይኔ ሁሉ ልክ አይደለም። እዩ እዩ እዩ፣ ይሄ በሙሉ አብጦ ነው ያለው ፊት። ይኸው እዚህ ድረስ ነው። ይሄ እዚህ ድረስ እንደዚህ። ሌሎችም አሉ። እኔ እሺ እኔ ምናልባት እሷ አሁን እንዳለችው መጀመሪያ እንደዚህ ብላ ከዛ እንደዚህ ብላ አለች አይደለ? አሉ 20-30 ይሆናሉ። አሁን ይግቡ፣ ሁሉም ፊታቸውን ያሳዩ። የተበጣጠሰ አሲድ የተደፋበት የሚመስል ፊት ይግቡና ያሳዩ። እኔ ያም ደግሞ ይኸውልሽ ሳራ ቤት ገብታ ለእኔ ለምን አልነገረችኝ? ምን አለችው? ነግሬያታለሁ፣ እንትን ብያታለሁ። ነቅሎ ይወጣል፣ ጠብቂው። እየወጣ ነው፣ እየወጣ ነው፣ እየነቀለ ነው። እየጮጮ መንፈስ አይደለም ነቅሎ ጮሆ የሚወጣው። ይሄ እኮ ፊት ነው እየተበላሸ። ሌላም ክሬም ደርቢበት፣ 6ኛውን ደርቢ፣ 7ኛውን ደርቢ ትላለች። እሺ እኔ እንደዛ ብሆን ሁሉም ሰው እንደዛ ነው። ሁሉም ሰው የእሷ እንትን ነው። ሳርዬ ቤት ደግሞ ገብቼ ማለት ነው ሀቡ እያወራን ሳራ እንደውም አረ ሂዊ ተይ በቃ ተይ ሂዊ እንትን ማለት ካለብሽ ያው ኃላፊነት ወስጃለሁ ሀቢብ አይደል እንዴ? እኔ አንቺ አንድ ሰውን ስታስተዋውቂ አንቺ የምትይው ነገር አለ፣ ኃላፊነት ለወሰድሽው ነገር ነው። ያ ደግሞ ተሳሳትኩ፣ ሰው ስለሆንኩኝ ደስ ብሎኝ አመሰገንኩኝ፣ ግዙ ምን በለው አልኩኝ አይደል? እኔ ደግሞ መናገር አለብኝ። እናንተ የቆዳችሁን አይነት አላቅም፣ እኔ ግን ፊቴ ተበላሽቷል፣ ይቅርታ አድርጉልኝ። በውስጥም ስትዋውሉ ፊቴ ተበላሸ ስትሉኝ ስሰድባችሁ ራሱ የነበረ ይቅርታ አድርጉልኝ። ገባሽ? በጣም ይቅርታ አድርጉልኝ ከልብ። ለምክንያቱም እኔን አይተው ገዝተው ብዙ አንዷ ማራስ ነኝ ትላለች፣ አንዷ ምንድን ነኝ ትላለች። እኔ ከዚህ በኋላ በክሬም በተመለከተ እኔ ጋር እንዳትደውሉ እንዳትጠይቁኝ፣ እዛው ጠይቋት ብዬ እኔ ጨርሻለሁ። እኔ ላይቭ ላይ ሳርዬ ቤት ሆኜ ሌላ ነገር እያወራን ነው። ከታች ሂዊ ፊትሽ እንዲህ ስል ላይቭ እንትን ሲል አዩት። ገባሽ? ፊቴን አዩት። ከእንትኑ እንትን የሚል የለም ጮሁ። ከዛ በኋላ በውስጥ ይደወልልኛል፣ በምን እንትን ይላሉ። አንቺ እንዴት እንደዚህ ብለሽ እንደዚህ አድርጉ ብለሽ ልክ ናቸው ልክ አይደሉም አልልም። ገባሽ አይደለም? ግን አንድ ሰው ማለት ነው ሳመሰግን ደስ እንዳላት ቅሬታዬንም ሳሰማ ቤቷን ከፍታ እኔ 100,000 ድርሃም መክፈል የምችልበት ቅጣት መክፈል የምችልበት እንደምትቀጣ ታውቀዋለች። ከእንደገና ደግሞ አይንሽ ውስጥ ማንጨምር ገስት ላይ ደርድረ በዛ ደረጃ ሰው ማንቋሸሽ መሳደብ ማን እንትና በአይኗ ስማ ጨምር ያላት። እኔ አፕሊሲኒ አይደል ከፍቼ አይኔ ውስጥ አልጨምር። መቼም ሰው ነኝ። ስቀባ ክሬሙ እንዲዳር ይመጣል። አመመኝ፣ ይሄው አይኔ ያመኛል። እኔ መረጃ እመጣለሁ። ሐኪም ቤት አለ እኮ አይደል እንዴ? የሐኪም ሪፖርት ይመጣል። ግን በዛ ደረጃ ሰው ማንቋሸሽ ስሟን ጠርቼ ከሶሊያና ላይ ገዝቼ ይኸው ጉድ ሆንኩኝ አላልኩም። ተናገርኩ፣ ሰው ነኝና በቃ አትጠይቁኝ። እኔ ፊቴ ተበላሽቷል ብያችኋለሁ። መብቴ ነው። ተበላሽቷል፣ ፊቴ ተበላሽቷል ብያችኋለሁ። አትጠይቁኝ አልኩኝ ሳርዬ ቤት ሆኜ። ገባሽ? ከዛ ከታች መሳደብ ጀመሩ። እንደዚህ ብለሽ እንደዚህ ለሆነ ክሬም እንደዚህ አስተዋውቀሽ እርግጠኛ ላልሆንሽበት ነገር ሲሉ እኔ እኮ ራሴ ላይ ሞክሬዋ ነው። እኔ ደስ ብሎኝ ነው እንትን ያልኩት። ይሄ ዳነ መስሎኝ በሽታ እንዳለ የሚያመጣ ጦስ እንደሚያመጣ አላወቅኩም። በውስጥ የሀገር ነው የተላከልኝ። ይገባሉ፣ ይግቡና ቪዲዮ እየከፈቱ ፊታቸውን ያሳዩ። ሌላ ቀርቶ ማፀን ያጠባል ተብሎ ተልኮላቸው የተበጣጠሱ ልጆች ገብተው ያሳዩሽ። እኔ ለምን እናገራለሁ? አዎ ማፀን ያጠባል ያሉት እሱ። አሁን መረጃ ቢባሉ ምን ያቀርባሉ? እኔስ ፊቴን አቀረብኩ፣ ግን ገብተው ይንገሩሽ። ሌላ ፊታቸው ሁሉ የተበጣጠሰ ኪዳነ ምሕረትን እንዴ እኔ ምን እሷ ላይ ተንኮል አስቤ ምን አስቤ ምን አረ ያው ይገብተው ያው ጥያቄ ያለኝ እኔ ማለት ነው። እሺ አንድን ነገር ስትጠቀሚው መጀመሪያ ላይ የሆነ ነገር ችግር ካለበት መጀመሪያ ላይ ለምን አዳናት? ማለት የሆነ ሳይድ ኢፌክት ቢኖረው ወይ የሆነ ነገር ቢሆን ገብቶሻል። መጀመሪያ ላይ የሆነ ነገር ስታደርጊው እኮ ጉዳቱን ጥቅሙን ታውቂዋለሽ አይደለ?
መጀመሪያ ላይ። ስለዚህ እኔ እንደገባኝ ያንቺ ሀሳብ እሷ ላይ ችግር ቢኖረው ኖሮ የኔ ፕሮዳክት ምክንያቱም ሮንግ ነገር ነው ያወራችሁ። እንደዚህ አይነት ነገር ሽጭም አላቅም፣ ሲጀመር አላቅም ላወራችሁ ነገር። ሁለተኛ ነገር ፊቷን ትታጠብልኝ አሁን፣ ምክንያቱም ትናንትና ካለ ላይ ፎቶ ስለደረሰኝ እኔ እልክልሻለሁ፣ እሱንም ፊቷን ትታጠብልኝ። ሁለት ደግሞ መጀመሪያ ላይ ስትቀባው አንድን ክሬም የሆነ ነገር እንኳን ስትሞክሪው አንቺ ጋር ካልተመቸሽ ወዲያው ታውቂዋለሽ። ያን ያክል እሺ ብዬ እቃውን ልኬላት ቢሆን ኖሮ ተግባብተን ቢሆን ስልክ አንስቼ ቢሆን እሷ እንደምትፈልገው አቅጣጫ ሄጄላት ቢሆን ይሄ እንዲህ ባላወራችሁ በመጀመሪያ ነው የምልሽ። ሁለተኛ ነገር የሆነ ነገር ስትሞክሪው እንዴት ነው አሁን እሺ ለቀቀላት፣ ኦኬ አመሰገነችኝ። ስንት ነው ወደ 7 ፕሮዳክት ነው አይደለ? 7ቱንም ስትቀቢው የሆነ ችግር ካለ ወዲያው አይደለ? ቆዳ እኮ ነው ሴንሲቲቭ ነው፣ ወዲያው መናገር አለብሽ እኮ ያንቺ አባባል አሁን መጀመሪያ ተስማምቷት አስጠቅቆ ሳለ በኋላ ላይ እንደተረዳውሽን ሳይኮሎጂካል ሜካፕ እንዳትጠቀሚ ወደ ሰዓት ጋር እንዳትጠጊ። ወደ 16,000 ህዝብ ነው የወሰደው። ሁሉም ገብተው ከኔ ጋር የሚወሰዱት አስተያየታቸውን ትሰሚያለሽ። አንድ ያለ ሁለተኛ ነገር ችግር አላርጂክ ያለባቸው ወደ 10 ልጆች አጋጥሞኛል። መጀመሪያ ሲሞክሩት እንኳን አላርጂክ ያቆሙታል። ገብቶታል አይደለ? አላርጂክ ካለባቸው ምንድን ነው የሚያደርገው? ምንድን ነው የሚያሳየው? ሽፍ ሌለ ይቀላል፣ ሽፍ ይላል አይደለ? መጀመሪያ ላይ ነው እኮ አንድን ነገር እንዴት ነው ስትጠቀሚ መጀመሪያ ላይ አይደለ ጉዳቱን ከዛ ሲቀጥል ደግሞ ከለቀቀላት በኋላ እሷን ክብካቤ እሳት ላይ ተጠግታ ሰንስክሪን ሳትቀባ ሜካፓን ሌላ ነገር ተቀብታ ያመጣችው ቢሆን መጀመሪያ ላይ ቢሆን ተጠያቂ ነኝ አምሹር። መጀመሪያ ላይ ገዝታ የመጀመሪያዋ ተጠቃሚ ብትሆን ኦኬ፣ በሁለተኛው ቀን ፊቴ እንዲሆነብኝ ብትለኝ በጣም ነው በቃ እኔ ተጠያቂ ነኝ። ገብቶሻል አይደለ? ተጠያቂ ነው። አይደለም በአምስት የጠላ ነው አለ እኮ ታዲያ። እኔ ከአንቺ ጋር ከገዛው ሲጀመር ማስረጃ አለ። ከገዛሽበት ቆይ ይውዬ፣ ከገዛሽ ከስንት ቀን በኋላ ነው ቪዲዮ የሰራሽው? የምስጋና ቪዲዮ ከገዛው ምናልባት ሳምንት ይኸውልሽ፣ በ4 ቀኑ ብድግ አደረገው። በቃ ምን አለፋሽ ግን በ3ኛው ቀኑ ነግሬያታለሁ። ይኸው በ3 ቀኑ ብድግ አለ ሰሊና ምናምን ብዬ አልኳት። ወይኔ በጣም ደስ ብሎኛል ብዬ ከዛስ 3 ቀን ከዛ እንደዚህ ቪዲዮ ልሰራ ስል ሰው ቆይ ተረጋጊ እስኪ ትንሽ ሳምንት እንኳን የሆነው አሉኝ። ገባሽ? ከዛ 5 ቀን 6 ቀን ምናምን ምንም አልሆነም። ከዛ እኔ በቃ በጣም ደስታ ማርያምን በጣም ነው ደስ ያለኝ። ለእሷ ራሱ አሁን ይሰማ የምትለው ቮይስ የዛን ሰሞን ያወራሁትን ነው። ወዲያው ወጥቼ ቪዲዮ ሰራው አለባ ወዲያው ወጥቼ ቪዲዮ ሰራው። ገብቶሻል? ከዛ በኋላ ቪዲዮ ሰርቼ ምናምን የሆነ መቼም ቤት ውስጥ ቁጭ አትይም። ሰንስክሪን መቼ ቁጭ ብዬ ነው ጓዳ ተከናንቤ ብርድ ልብስ ቁጭ አልልም አይደል? መውጣቴ አይቀርም። መኪና ይዤ ወጥቻለሁ። ክሬም ሰንስክሪን ተከርም ወጣ አንድች በር ላይ ራሱ ግቢ ውስጥ ወጥቼ ስገባ እሳት እንትን የተደፋበት የለም ግን የክሬም ባህሬ ነው ስላለችኝ እሱንም እኔ አላካበድኩትም አልኩሽ። የመጀመሪያ ጊዜ ተኝቼ ስነሳ የሆነ ነገር ሆኗል። እንዲህ ለብሷል፣ ይሄ እንዲህ ለብሷል ላኩላት። አረ ሰሊጥ ታየውልሽ ምናምን ብዬ ስላት ነቅሎ እየወጣ ነው አለች። ኦኬ ችግር የለም አልኩና የሆነ ክሬም ላከችልኝ። እሱን ክሬም ደግሞ እንትን ስትለኝ ይባስ ብሎ ጭራሽ አይኔ ከታች ክሬሙ ነካ ሲያደርገው አይኔ እያበጠ አሁንም እያመመኝ ነው አይኔ። እሱን ክሬም ድጋሚ የላከችልኝን ተጠቀምኩ ጀምሮ ጭራሽ ባሰበት አበጠ። እብጠቱ አሁንም ፊቴ እንዳበጠ ነው። እብጠት አብጧል ፊቴ። ይኸው ስንት ሳምንት ሊሆነ ነው። እሺ በገዛሽው በሳምንቱ ነው የምስጋና ቪዲዮ ሰራሽላ። ቢኮዝ በ3ኛ ነው በ4ኛ ቀን ኦልሬዲ ጥርት ስላደረገልሽ ፊትሽን። ከዛም መበላሸት ሲጀምረው በስንት ጊዜው ነው እንደዚህ መሆን የጀመረው? ማቃጠል እና ይሄ ግን እንደዚህ ጥብስብስ ማለት የጀመረው? ቪዲዮን ሰርቼ 3 ቀን 4 ቀን አልቆይም እንዳልኩሽ። በቃ የሆነ እሳት በቃ ጭራሽ ከቤት ውስጥ እንዲች በር ላይ አየር የለም የውጭ አየር ሊነቀኝ ጭራሽ አልቻልኩም። ያመኛል፣ አይኔን እንዲጨፍነኛል። በቃ የዚህ የሚያቃጥልሽ የለም እና እንትን እያለ መጣ። ላኩላት፣ እሱንም አንስቼ ላኩላት። አረ ይኸውልሽ እንደዚህ ሆነ ገና መስግኜ ሳላ በቃ ምናምን እያልኩ እንደውም እየቀለድኩ ወይኔ ምናምን ስላት አይደለም ነቅሎ እየወጣ ነው። እስኪ አሁን ታጠቢለን እስኪ እውነት አሁን በውሃ ታጠቢ። ምን ሜካፕ እንትን ቀበል ይሄ ፎቶ ስላለ እስኪ ታጠቢልን ሜካፕ ምን
ታጠቢልን፣ ሻወር ልውሰድልሽ። ያው ትናንትና ታሪቲን ጥሯት። እንደውም በደንብ አስታወቀልሽ። እንደው እሺ፣ አዎ፣ እሺ። ይኸው እንደዚህ ነው የምትፈልጊው? በውሃ ላይቭ ላይ ደግሞ ሆና አሁን እዚህ ጋር ፍሊተር የለውም። ይዊ ፍሊተር የለውም አይደል? ይሄ ባዶ ነው፣ ንጹህ ፊትሽ ነው። እሺ፣ ይኸው ንጹህ ፊቷ ነው። አሁን በውሃ ታጥባለች፣ በፍሊተር አይደለም። ሪል ቆዳዋን ነው አሁን እያሳየች ያለችው እዚህ ጋር። እስቲ ጠጋቤ የለቀቀችውን ደግሞ የለቀቀችው የመጀመሪያዋ ነው። የመጀመሪያው አለ አላክሽልኝ። ይኸው ይህንን ነው በመሀል የላክሽልኝ። ግን ይኸው ችግር የለውም። እኔ ጋር ብዙ መረጃ ምን እየላኩላት ነው። ይግቡ፣ ሌሎቹም ይግቡ። እኔ ብቻ አይደለም። ኮመንታተሮች እየጻፉ ነው። በጣም ብዙ ሰው አለ እያሉ ነው። አስገቢልኝ። ከእሷ ለመግዛታቸው ማስረጃ የሚያቀርቡ ከሆነ አስገባለሁ። ማስረጃ አሉ። የኔንም ልጆች አስገቢያቸው። የተጠቀሙት ከ2 ወር ከ3 ወር አመት የሆኑት ይገባሉ። ገብቶሻል አይደለ? ስለዛ ግን ጥያቄን አልመለሰችልኝም። በመሀል ምን ተጠቅማ እንደሆነ አላውቅም። የራሷ ስህተት ቢሆንስ? ገብቶሻል አይደለ? ለዛ ይኸውላችሁ፣ ለዛ አሁን ለምሳሌ ሂዊ እኔ እንደተረዳሁት ሳይኮሎጂካሊ ሂዊ ከሶሊያና ጋር አብረን እንስራ ብላት ስለነበረ ፕሮዳክት ላኪልኝ ስል ብላት ስለነበር እሱ ማስረጃ አለ ብላለች፣ እናቀርባለን ብላት ስለነበረ ሶሊያና ደግሞ ያንን ፕሮዳክት ስላላከችላት አብረው መስራት ስላልጀመሩ በዛ ተናዳ ሶሊያን ለመበቀል ነው ይሄን ያደረገችው ብንል ሌሎቹ ሰዎች አሉ የሚባሉት ሰዎች ሰዎች እውነት ከሶሊያና እውነት ገዝተዋል። እነዚህ ሰዎች እውነት ከእሷ ኦርደር ያደረጉበት የገዙበት ማስረጃ የሚያቀርቡ ከሆነ ፕሮዳክቱ የእሷነቱ የሚያረጋግጡ ከሆነ እናያለን። ግቡ ነው። የኔንም ልጆች አስገቢያቸው። ኮድ ንገሪኝ እና ሚያስሆነ እኔና የኔን ሰከንድ አካውንት እና ዘቡዬን ልሸኛት እና እንትን እንላለን። ቤቱንም እንደዛው ጉዳዩ የሚመለከታቸው ሰዎች ብቻ እንዲገቡ የአንቺ ሰዎች ሲመጡ ይሄንን ይጻፉ። የተጎዱት ደግሞ ይምጡ። እሺ፣ የተጎዱት ሂዊ እነማን ናቸው? ስማቸውን ንገሪኝ እዚህ ጋር እንዳስገባቸው። የተጎዱ ጉዳት በክሬሙ እንዳንቺ ፊታቸው የተጎዳ አካላት ልነግርሽ ነው፣ ዋትሳፕ ልነግርሻለሁ። እና ግን እንትን ያቀርባሉ አይደለ? ከሶሊያና ሲያዙ ያዘዙበት ማስረጃ ራሳቸው ለመግዛታቸው ያስፈራራቻቸው ራሱ ይመጣሉ። ጀመር ሀቡዬ ከመምጣታቸው በፊት አንድ ነገር ምነግርሽ፣ 2 ሞዴሬተሮች ነበሩኝ ከኔ ጋር የተጣሉ ሰዎች ናቸው። መረጃውን ሙሉ ልኬልሻለሁኝ። ከኔ ጋር ጸብ የነበራቸው አብረው የበሉ የጠጡ ብዙ ገበናዬን የሚያውቁ ገበናቸውን የማቅ ሞዴሬተር ማለት ታውቂያለሽ። ሞዴሬተር ከዛም አልፎ ብለዋል። ግን ማለት ገዝተዋል። እነሱ ካልገዙ እኮ እዚህ ጋር ምንም አያደርጉም። እኛ የምናወራውን ስለ ፕሮዳክቱ ነው አይደለ? ትናንትና ገብተው እሷ ጋር ሲያወሩ ስላየዋቸውኝ ነው። ስለዚህ የኔ ሞዴሬተር የነበሩ ናቸው። መጀመሪያ ድምጻቸውን አሰሚልኝ፣ የመጀመሪያ ፎቶ ልቀቂ፣ ይልቀቁ፣ ታጥበው ይግቡ። ገብቶሻል አይደል? እዚሁ ላይቭ ላይ እንደ ሂዊ ታጥበው ፊታቸውን ኦሪጂናል ያለ ፍሊተር ፊታቸውን ታጥበው እንዲያሳዩ። አሁን ሂዊ ያለ ፍሊተር ታጥባ ፊቷን አሳይታለች። ቱ ቢሆነስት እኔ አቡዳቢ እያለሁ ሂዊ በአካል ቤት የመታ አድራለች እና ነበረባት ማዲያት፣ ግን ላይክ ያለባት ማዲያት በጣም ትንሽ እንደዚህ እዚህ ጉንጩ አካባቢ እና እዚህ ጋር እና እዚህ ጋር ማዲያት ነበረባት። አሁን ግን ይሄኛው እጅግ በጣም ብዙ ነው የሚታየው። ካየኋትኝ ቆይቻለሁ ሂዊን እና ሙሉ ነው ማለት ይቻላል። እና ደግሞ እንትን አለብኝ ፊቷ የሆነ እንዲንጥልጥል ነገር አለ። እርጅት አልሽብኝ ሂዊ፣ እንዲህ ተንጠለጠለ ፊትሽ። ይሄ ነው ማሪኮ። አብጧል፣ ሀቡ አብጧል፣ ፊቴ አብጧል። ድጋሜ የላከችው ክሬም ነው ደግሞ እንዲያረገኝ። አብጧል ፊቴ፣ ታምም ያለው ለዛ ማስረጃ ያስፈልጋል።
ይኸው ማስረጃ ሌት ኮሃብዬ ክሬሙን ተቀብታ ሜካፕ ትቀባለች። ተይ እያልኳት ማለት ነው። ኢማጂኔሽን ተይ ቆይ አንድ ደቂቃ ልጨርስልሽ። መመሪያ ነበር እንዳታደርጊ የነገረችሽ ኢንስትራክሽን። ቆይ ሶሊያና ፕሮዳክቱን ይዊ ከአንቺ ስትገዛ ምንድን ነው ማድረግ የሌለባት እና ማድረግ ያለባት የነገርሻት ነገር? የነገርኳት በዚህም በእንትን ነው አይደለ? ትላክልሽ ማስረጃ የነገረች ሙሉ ለሙሉ የሚለቅልሽ ሜካፕ እንዳታረጊ፣ ፀሐይ ላይ እንዳትወጪ። አንደኛ ፀሐይ እንዳይነካሽ ብያት ነበረ። እሷ ፕሮግራም ላይም ቪዲዮ ስትለቅ ምናምን አይቻት እንዳለ ሜካፕ እየተቀባች ነው። መድኃኒቱ ላይ ደግሞ ሜካፕ ስትቀቢ አላቅም፣ ያኔ እንዳትቀቢ ብያታለሁኝ እኔ። ገብቶሻል አይደለ? ሌላ ደግሞ ምግብ እሳት ጋር ምግብ ጋር ቪዲዮ ላይ ራሱ አለ። እኔ ስልክላቸው በጣም ነው ያስረዳኋት፣ ሲጀመር ለእሷ ማለት ነው። ሲቀጥልም አሁን በሁለተኛው እንኳን እዚህ ጋር እየጠቆረ ነው ስትለኝ ይሄኛውን ተቀቢ በትክክል ደጋግሜ ጠይቃታለሁኝ። ባይገርምሽ ማለት ነው። ምን ደረጃ ደረሽ? አትመልስልኝም። ምክንያቱም ለምንድን ነው እቃውን አላኩትም። ቆይ አንዴ ልንገራት። ሂዊ ለምሳሌ ማዳም ስለሆነች ቤቷ ረዳት ስላላት ፀሐይ ላይ አለመውጣትንም ምግብ አለማብሰልንም ሜካፕ አለመቀባትንም ትችላለች በራሷ ቤት ስለምትኖር። የሚገዙ የመዳም ቅመሞች ምግብ የሚያበስሉ እነሱ ያውቃሉ ምግብ ማብሰል። ይህን ክሬም ከተቀቡ ምግብ ማብሰል እንደሌለባቸው ፀሐይ ሊነካቸው። ለምሳሌ ግቢ የሚያጥቡ አሉ፣ የመዳም ቅመሞች መኪና የሚያጥቡ አሉ አይደል? መዳም ቤት የሚሰሩ እነሱ ከተቀቡ ፀሐይ መንካት እንደሌለበት ስቶቭ ጋር ምግብ ማብሰል ያውቃሉ፣ ተነግሯቸው። ታዲያ እንዴት ገዝተው መዳም ቤት እንዴት ስራቸውን ይቀጥላሉ? ይህንን ለሁለት ሰዓት ያለች አንድ ክሬም ነች እኮ እንደዛ እሳት ጋር የማይጠቁት። እሺ እየጻፉ ነው። ኮዱን እየጻፈች ያለች ልጅ ሞዴሬተሮች፣ ቆይ ይኸው አግኝቻታለሁ። ኪዱ ጎንደሬዋ ናት። ኮድ የሰጠሻት አሁን የሰጠውሽን ኮድ የሆነች ልጅ እየጻፈች ስለሆነ ነው። ኪዱ ጎንደሬዋ የሚል አካውንት ከሆነ ችግር አካውንታችን በደንብ ስለማላውቀው ነው። አንድ ሰው ጽፋለች። እሺ ሂዊ የታሉ የተጎዱት? ሚውት ተደርጊያለሁ እያለች ነው። ሚውት ተደርጊያለሁ እያለች ነው። ኦኬ ዋን ዴይ ነው ስማ። ቆይ እኔ እንጃ። ሚውት ተደርጊያለሁ። ቅድም ሚውት ተደርጋለች ጋይስ። ቅድም ዋን ዴይ የሚባል አካውንት ከሚውቱ ስፍቱ ሞዴሬተሮች ፕሊስ። እና ኮዱን ዋትሳፕ ሞዴሬተሮች ግሩፕ ላይ ለቀዋለሁ እና ታስገቦታለች። ዋን ዴይ ነው የሚለው አካውንት። ቆይ ልላክላችሁ ከሚውት ሊስት ውስጥ እንድትፈቷት። ዋን ዴይ 444 ነው አካውንቷ የሚለው። ቆይ ልላክላችሁ ፕሮፋይሉ እንድታዩ ፕሊዝ። ፍቷትና እንዴት ግባ። እሺ እሷ ብቻ ናት የተጎዳች ያለችው? በጣም ብዙ ናቸው ነበር ሲሉኝ የነበረው። ላይቭ ላይም ገብተው ሁሉም እንዲመጡ ፈልጋለሁ እስከ ማስረጃቸው። ኦኬ እሺ እንትና ኪዱ እንትና ቪዲዮ ፕሊዝ። እና ሁለት ቦታ ሁለት ተጎጂ መግባት ይችላል። ገብተው ቪዲዮ አብርተው ያለ ኖ ሀቢባ ሰላም፣ እንዴት ናቸው? እኔ ተጎዳ ነው እኮ ባትጎጂም፣ አንቺ ደግሞ ውጤቱ ልታሳይ ስለሆነ ፊትሽን ማየት ነው ያለብን። ይሄው እኮ ቪዲዮ ማብራት አለብሽ። ሁለቱ ተጎጂዎችን ይግቡና እነሱ ቪዲዮ ያብሩ። ሳሪቲ እንኳን ደህና መጣሽ። አቡ እንዴት ነሽ? እንዴት ናችሁ? ሰላም ነው አለን። ጉዳዩ ይመለከትሻል። ሂዊ መጀመሪያ የጀመረችው አንቺ ቤት ስለሆነ ገስት ላይ ቴንኪው ስለናገር አይደለም እንትና ዋንዴይ 44ን አላገኛችኋትም? እሺ እና ደግሞ ቢፎር ኤንድ አፍተር ነው። ሂዱ ቢፎር ኤንድ አፍተር ነው። እሺ እየጻፈች ነው አሉ ሀቡ የሰጠሽኝን ኮድ ሌላኛውም እየጻፈች ነው። እሺ ቆይ ልንገራቸው ለሞዴሬተሮች በጣም ስለሚሮጥ ኮመንቱ። የበፊት